አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የማይም ቤተሰቦች እንዲሁም የዜዶ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን አልሐምዱሊላህ። ኢንሻአላ ደግሞ ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እናንተ ሼር በማድረግ ሰብስክራይብ በማድረግ የደወል ምልክቷን በመጫን አበረታቱኝ። እኔ ደግሞ ምርጥ ነገር ይዤላችሁ እንደመጣ ቃል ገብቼላችኋለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት በቀላሉ ቤታችን ውስጥ እንቅስቃሴ ማያስፈልገንም ቤታችን ውስጥ የምንጠቀመው ነገሮች ኪሎዋችንና ውፍረታችንን ማስተካከል እንችላለን። ቤታችን ላይ ቁጭ ብለን እዚህ ጋር እኔ ግማሽ ሎሚ ወይም የግማሹ ሩብ ሎሚ እና ደግሞ ቀረፋ አርጌ አንተከትከዋለሁ ማለት ነው። ካንተከተኩትኝ በኋላ ላይ አወርድና ምን አደርግበታለሁ መስላችሁ? አሰል ካላችሁ ወይም ደግሞ ማር ካላችሁ ጠዋት በባዶ ሆዳችሁ መጠቀም ትችላላችሁ። አለበለዚያ ደግሞ ምግብም ከበላችሁ በኋላ ማታ ላይ ከመተኛታችሁ በፊት አንድ ኩባያ በትልቁ ኩባያ መሆን አለበት ማለት ነው ውዶችዬ። እናንተ ደግሞ ብዙ ጊዜ የምነግራችሁ ነገር ይሄ ከጠጣችሁ በኋላ ሰውነታችሁ የሚከብደው ምግብ መመገብ የለባችሁም። አሁን ይሄ በጣም ቀላል ነገር ነው፣ ቤታችን የሚገኝ ነገር ነው። ሎሚና ውሃና ማር ነው ማድረግ አለብን። ማሩም ደግሞ አብረን እናንተ ከትካለን የምትሉ ከሆነ መብታችሁ ነው፣ አብራችሁ ማንተከተት ትችላላችሁ። ነገር ግን በበለጠ እንደዚህ ጠቋር እስከሚል ድረስ ነው መጠበቅ ያለባችሁ። እኔ ግን ቪዲዮ መቅረጽ ስላልተመቻቸልኝ ገና ሳይጠቁር ነው ያቋረጥኩት ቪዲዮ። ግን ከቪዲዮ በኋላ በጣም እንደ ሻይ እስከሚሆን ድረስ ጠብቄ ነው ያወረድኩት ማለት ነው። ካወረድኩት በኋላ አንድ ማንኪያ አሰል እጠቀማለሁ። እኔ በነገራችን ላይ የውፍረት ብዙ አይነት ነገር እጠቀማለሁ፣ አንዱን ብቻ አይደለም የምጠቀመው ማለት ነው። በየትኛው ለውጥ ራሱን እንዳየው ራሱን ያላቅም፣ ግን ሁሉም እንዲቀንስልኝ ነው። ሁሉም ደግሞ እንደሚቀንስ ደግሞ እርግጠኛ ሆኜ ስለምናገርበት ችግር የለውም፣ ተጠቀሙት። ወላሂ የሚጠቅም ነገር ነው። ሌላው ነገር ደግሞ አብዛኛው የምጠይቁኝ ጥያቄ እኔ እዚህ ጋር ማለት ነው የውፍረት መድኃኒት ስሰራላችሁ ወይም ቃለ ላይ ወይም ደግሞ ከሐኪም ቤት ላይ አምጥቻ አይደለም እና ዜድዬ ከየት ነው የምታመጪ? ይሄ ሁሉ እቃ ቤት ውስጥ ይገኛል ወይ ምናምን ላላችሁ ነው። አሁን ጋ ይገኛል አልሐምዱሊላህ። እናንተ ጋርም ደግሞ እንደሚገኝ ተስፋ አድርጋለሁ። ግን አብዛኞቻችሁ እንደማይገኝ ነው የነገራችሁ ማለት ነው። በነገራችን ላይ ቤታችን ላይ ቁጭ ብለን ቤታችን ላይ የምናደርጋቸው ነገሮች ነው። እኔ በነገራችን ላይ እንቅስቃሴ ራሱ ትቻለሁ። በጣም እያመመኝ ነበረ በአንዱ ሰሞን ማለት ነው። ደም ማነስ ነበረብኝ። በቃ ያኔ ኦቨር ነበረብኝ ደም ማነስ ማለት ነው። እና ያ ደም ማነስ ደግሞ ኦቨር በቃ ሰውነቴን እንትን አደረገብኝ። በቃ ምን ልበላችሁ፣ አንዳንድ ጊዜ ራሱ መንቀሳቀስ አልቻልኩኝ ብያዞረኝ ምናምን። እና ደግሞ ከዛ ምግብ መመገብ ጀምሬያለሁ ብያችሁ ነበረ፣ ነግሬያቸዋለሁ ማለት ነው። እና ደግሞ ይሄን ለምን ነግራችሁ እናንተም ደም ማነስ ላለባችሁ እንዳትጠቀሙ ነው እያልኳቸዋለሁ። ደም ማነስ ያለበት ሰው መጠቀም ደግሞ አይችልም፣ ግን እንቅስቃሴ ብታደርጉ ለበለጠ መረጃ ይሻላቸዋል። እና ደግሞ ደም ማነስ ላለባችሁ እና ደም ቅናሽ ላለባችሁ ደግሞ ስሪልኝ ብላችሁ ነበረ እና እኔ የተጠቀምኩት ነገርና የጠቀመኝ ነገር በአሁኑ ሰዓት አሪፍ ነኝ ያለሁት አልሐምዱሊላህ። ምግቡን አስተካክዬ ግን የምጠጣው ነገር አለ ማለት ነው። ኢንሻአላህ ደግሞ በሌላ ቪዲዮ ሰራላችኋለሁ ማለት ነው። እና ሌላው ነገር የምንመገበው ምግብ ዜድዬ ምናምን ብላችሁ ነበረ። ዜድዬ የምንመገበው ምግብ እንዴት ማድረግ አለብን? ዜድዬ እንደዚህ ነው ምናምን ብዙ ጥያቄ አለ። በነገራችን ላይ ይሄ የውፍረት መቀነሻ ስትጠቀሙ እናንተ ግዴታ ማድረግ ያለባችሁ ነገር ምን እንደሆነ ታውቃላችሁ? ግዴታ የምትመገቡት ምግብ ሰላጣ ሊሆን ይችላል፣ ቱና ሊሆን ይችላል፣ የተቀቀለ እንቁላል፣ ብሮኮሊ፣ ይሄ የተለያየ በቃ ሰላጣ ነገሮች አሉ አይደለ? እንደ ሙዝ፣ እንደ ትፋህ፣ እንደ ብርቱካን በቃ ይሄ ነገሮች አሉ ማለት ነው። እነሱን መጠቀም ትችላላችሁ ማለት ነው። እና ደግሞ ግን በበለጠ መረጃ አብዛኛው ነገር የምትመገቡት ክቦዝ ነው የምናገኘው፣ ዳቦ ነው የምናገኘው ቤት ውስጥ ከክቦዝ ውጭ ምናምን የለም ምናምን ለምትሉኝ ማለት ነው። ግን አረብ ቤት ሆናችሁ እንዴት ነው ክቦዝ ብቻ የሚገኘው? እኔ በጣም ይገርመኛል የአንዳንድ ሰው ጥያቄ ማለት ነው። እና ሌላኛው ነገር ደግሞ የጠየቃችሁን ጥያቄ ኢንሻአላህ እንደመለስኩላችሁ ተስፋ አደርጋለሁ። ቪዲዮ ደግሞ እንዳይረዝምባችሁ እኔም ደግሞ ቀንጨብ አድርጌ እናንተ ጥያቄ መመለስ አለብኝ። እያባረረኝ ነው ወላሂ። በነገራችን ላይ የቪዲዮ ሰራሁት በጣም ቆይተዋል፣ ግን አልጨረስኩትም ነው
ባለፈው ቲክቶክ ላይ ራሱ ለቅቄው ነበር እንዳጋጣሚ፣ ግን የለም ዜድዬ የለም ምናምን በጣም ጥያቄ በዝቶ ነበር እና ደግሞ የኔ ውዶች ኢንሻአላህ እስከምለቀው ደግሞ ትዕግስት አድርጉ። እናንተ ከተመቻችሁ እኔ ይመቸኛል አይደለም፣ እኔ ከተመቸኝ እናንተ ይመቻችኋል አይደለም። እና ውዶችዬ ከወደዳችሁ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። በቃ ሌላ ጥያቄ የተጠየቁት ምንድን ነው? አዎ በኪሎ መጣ። የሴት ልጅ ኪሎ ትክክለኛ ኪሎ ስንት ነው ምናምን ብላችሁኛል። እኔ እንጃ ብቻ እኔ እንደ ራሴ ቢሆንልኝ 56 በቂ ነው፣ ወይም 55 በቃ 50 ቤት ማለት ነው። ትክክለኛ የሴት ልጅ ኪሎ 50 በ50 በቃ 55 56 በዛ ቢባል ማለት ነው። አሁን 50 በ56 ታች ሆናችሁ ግን ቦርጭ ያለባችሁ፣ ይሄ ደግሞ ችግር ነው። ቀጭን ሆናችሁ ደግሞ ቦርጭ ያለባችሁ፣ ቀጭን ሆናችሁ ደግሞ ጡት ያለባችሁ በጣም ነው የሚያስጠላው። ከሰውነታችሁ ጋር ደግሞ አይራምድም ቦርጩና ጡቱ ማለት ነው። እና በጣም ይገርመኛል እኔ እና ውዶች፣ የሌላ ነገር ምን ማለት ፈልጌ ነበረ እዚህ ጋር አንድ እህታችን 115 ኪሎ ነበረች። ከ115 ኪሎ 115 ኪሎ ነበረች ከዛሬ 3 ወር ኦልሬዲ ከዛሬ 3 ወር ምናምን አሁን 80 ኪሎ ገብታለች። ወላይ በጣም ደስ ብሎኛል። ግን ቦርጯ ምናምን አልቀነሰላትም ማለት ነው። ቦርጯ ስላልቀነሰ ደግሞ ትንሽ ድብር አድርጓታል። የቻለ ቦርጯ ደግሞ እንደሚቀንስላት ተስፋ አድርጋለሁኝ። ቦርጯ ካልቀነሰ ደግሞ ይደብራል። ሰውነቷ ሙሽሽ ብሎ አልቆላታል። ማሻላ ብያለሁኝ። ግን አሁን የሚቀራት ነገር ምን እንደሆነ ታውቃላችሁ? ትንሽ ቦርጭና የጎን ቦርጭ ምናምን አለባት እና ደግሞ ይሄ አንገቷ አካባቢ ምናምን በጣም ወፍራም ስለነበረች ቀላል አይደለም። 115 ኪሎ ማለት ለሴት ልጅ በጣም ከባድ ኪሎ ነው እና በ3 ወር ውስጥ ነው 80 ኪሎ የገባችው። 35 ኪሎ ቀንሳለች በ3 ወር ውስጥ። ግን እጅግ በጣም ከብዷት ነበረ። በጣም እንትን ብሏት ነበረ። አዛን እያለ ነው ውዶችዬ። ቪዲዮን ላቋርጣ መሰለኝ። ሌላው ነገር ደግሞ ብዙዎቹ የምጠይቁኝ ጥያቄ የሴት ልጅ ውበት መጠበቂያዋ ትክክል ናት? እኔ በበኩሌ እንደራሴ የሴት ልጅ ኪሎ ከፍ ማለት የለባትም እና እቺ ልጅ በጣም ርቧት ውሃ በቃ አዘውትራ የምጠጣ ውሃ ነበረ እና በውሃ ነው ይሄን ደረጃ እና ሰላጣ ነበረ የምትመገበው። ሩዝ አቁማለች፣ ፓስታ፣ መኮሮኒ፣ በርገር፣ ይሄ ቢዛ፣ ስኳር በቃ የተለያየ ነገር ከስኳር ውጪ ነበረ የምትጠቀመው ለ3 ወር ያክል ማለት ነው። በአሁኑ ሰዓት አልሐምዱሊላህ አዲስ አበባ ነው የምትገኘው ልጅቷ። በጣም አመስግናኝ ምንም ቃላት የላትም። ግን እኔ እያበረታታሁት ነው እንደዚህ በከሙኑ ምናምን ብቻ ሳይሆን በጣም ከጎንሽ ነኝ፣ አብሽሪ፣ ጠንክሪ እያልኳት ይሄን ደረጃ ደርሳልኛለች። አልሐምዱሊላህ ረብል ዓለሚን። አንዳንድ ጊዜ በእናንተ ምክንያት ሰው ሲለወጥ በጣም ነው ደስ የሚላችሁና እኔም ደግሞ በሷ ፋንታ እኔ ነኝ ደስ ያለኝ። ውዶች በቃ አላበዛባችሁ። የዛሬው የልጅቷም ልናገር ነበር የመጣሁት። እንግዲህ ደስ ካላችሁ ቪዲዮ ከወደዳችሁት ላይክ ሼር አትርሱ። የደወሉን ምልክት ደግሞ መጫን አትርሱ። እኔም በማበረታታት ቀጥሎ። እኔም